እንግዲህ እነዚህ ሶል ድሪምስ የሚባሉ አሉ። ደግሞ መንፈሳዊ ህልም ያህልሞች አሉ። እንግዲህ ሰው ልጅ በፈተና ውስጥ ያልፋል። ስለዚህ በዚህ መልኩ ህልም መልአካዊ ሊለይ ይችላል ማለት ነው፣ ከአሳሳቹ ህልም ማለት ነው። ሌላው ሁለተኛው ህልም ሰይጣናዊ የሚባል ህልም አይነት አለ። ይሄ ደግሞ በጣም ግራ አጋቢ፣ በሰቆቃ የተመላ፣ በጣም አስፈሪ፣ አስጨናቂ፣ በተለይ የክፋት መልእክቶችን ያዘለ በመሆኑ ልንረዳው እንችላለን። ለምሳሌ እንደ ሄሮድስ ይላሉ፣ በጣም የክፋት ነገርን ይነግረው ነበረ። ይሄ እንግዲህ ህልም ሰይጣናዊ የሚባለው የህልም አይነት ነው። መንፈስን የሚረብሽ ነው። ከአምላክ እንደሚሰጥ የመረጋጋት ህልም ሳይሆን መንፈስን የሚረብሽ ኃጢአት ነውር የሞላበት ጭካኔ ነገር ያለበት፣ በተለይ ደግሞ ጭካኔን የሚያስተምረን አይነት አድርጎ የሚያሳይ ነው። አንዳንዴ ደግሞ በጣም አታላይ ስለሆነ የሌለንን ክብር ሰጥቶ እኛ ማንነታችን እናውቀዋለን፣ ግን ልክ ሳንበቃ የበቃን አስመስሎ የሚያታልለን ህልም ማለት ነው። በተንኮል ለመጣል የሌለንን ነገር ቆልሎ ራሳችንን ሳናውቅ ሊጥለንም የሚያሳይ ህልም መሆኑን ግን በጣም መረዳት አለብን። በጣም አሁን እነዚህ እየነገርኳቸው ያሉት መንፈሳዊ አውዶች ነው። ወደኋላ ዝም ብሎ በባህሪያችን የምናየው ነገር አለ። አሁን ግን እነዚህ ግን ለየት ያሉ ናቸው። ህልም መልአካዊም ህልም ሰይጣናዊ ከኛ ሐሞት ወይም ከኛ ባህሪ ውጭ የሆኑ በሌላ አካል የሚመጡ ናቸው። ስለዚህ አንጥረን ለመለየት በጣም ጀግኖች፣ በጣም አስተዋዮች፣ በጣም ልባሞች መሆን ያስፈልጋል። ለምሳሌ አንድ አባት ሲጠቅሱ ሰምቼ እጅግ ገርሞኛል። እና አንዱ ሰይጣን እንዴት እንደፈተነው በህልሙ ነው ያጫወቱኝ። እኔ በጣም ነው የገረመኝ ሲነግሩኝ፣ እንደ ምሳሌ ነው የነገሩኝ። እና አንዱ እስከ 7ቱ ሰማያት ድረስ አየሁ አለ በህልሙ። እና ምንም ከዚህ ግባ የሚባል ሰው አይደለም፣ ግን ሰይጣን ሲፈትነው ትንሽ ገና መንፈሳዊ ዓለም ገና ሲጀምር ነው። እና መንፈሳዊ ዓለም ሲጀምር ውጊያ አለ። በተለይ እነዚህ መንፈሳዊ ውጊያዎችን ማሪሳቅን ማንበብ፣ ፊልክስዩስን፣ አረጋዊ መንፈሳዊ ለዚህ ይተነትናሉ። እና በኋላ ይሄድና 3ቱን ሰማያት እንደነ ጳውሎስ ጎብኝቶ በህልሙ መጣ። በህልሙ ነው ያየው፣ ሌላ አካል አይደለም። እና ይሄድና ሮጦ ሄድና አባቴ ያላቸው፣ አቤት እኔ እኮ እዚህ ከምታየው ሰው ሁሉ የበለጥኩ የበቃሁ ነኝ አላቸው። እና ደንግጠው እንዴት ሆነው አሉት። አይ ዛሬ በህልሜ እስከ 3ኛው ሰማይ ድረስ ወጥቼ ያየው። አንተ ወጣየኸው ታዲያ የበቃሁ አይደለሁ አላቸው። አይ አልበቃህም ልጄ፣ ኃጢአት እንደውም በጣም ላይ ሰፍሯል አሉት። ተናዶ ሄደ፣ ተበሳጭቶ ሄደ። በሁለተኛው ቀን ምን ይመለከታል? የዓለም ውስጥ የሚሰራውን ኃጢአት ሁሉ ወለል አድርጎ አጅሮ ያሳየዋል። እየሮጠ ሄደ። አቤት አምላክ እንዴት ቻይ ነው! አቤት እንዴት ቻይ ነው! እኔ ህጉን የጠበቅኩ ነኝ፣ ሌላው ዓለምም አቤት የሚሰራው ኃጢአት እንደው አምላክ እንዴት ቻይ ነው! እኔ በቅቻለሁ፣ የሌላውን ኃጢአት ለይቼ አንጥሬ አውቄዋለሁ በህልሜ ያላቸው። እሳቸው ግን አስተዋይ ስለሆኑ የሰይጣን ፈተና መሆኑን አውቀዋል። አይ ኃጢአት ብሶብሃል እንጂ አልተሻለህም፣ ይሄማ የብቃት ምልክት አይደለም አሉት። 3ኛ ምን አላቸው? ርግብ መታ ላይ ስታርፍ በህልም አየሁ ይላቸዋል። ልክ እንደነ ባስሊዮስ አሁን ሲያስተምሩ ርግብ መታ ታርፍባቸው ነበር ይላልና እኔ እንደነ ባስሊዮስ ርግብ መታ ታርፋብኛለች በህልሜ፣ ከሌላው የበቃው ነኝ አላቸው። ጣውላ እንጨት መስልሃት ሊሆን ይችላል እንጂ እርግብማ አንተ ላይ በህልም አታርፍም አሉት። ተበሳጭቶ ሄደ። በአራተኛው ግን ከልጅነት እስከ እውቀት የሰራው ኃጢአቱ ተገለጸለትና በጣም አዝኖ፣ መቼም ሁላችንም ኃጢአታችን ብናይ እንደነግጣለን። ያው እንደ መስታወት ወይም ትልቅ ስክሪን ሆኖ የእያንዳንዳችን ህይወት በድብቅ የሰራነው ነገር ግልጽ ተደርጎ ቢታይ ምን ያህል እንደምንሸበር ታውቃላችሁና አምላክ ሁላችንም በደል መሸፈኑ በጣም እናመሰግናለን። እና ከልጅነት እስከ እውቀት የሰራው ኃጢአቱ ታየውና በጣም እያዘነ እየለቀሰ ሄዶ በጣም አባቴ በጣም ዛሬ ያየሁትን በጣም ያሳዝናል። ምን አየህ ልጅ ያሉት። ከልጅነት እስከ እውቀት የሰራሁት ኃጢአቴ ታየኝ ብሎ ሲነግራቸው ልጅ አሁን ገና በቅተሃል ብለውታል። እና ብቃት ማለት ሰውን መወንጀል፣ ራስን ከባድ አድርጎ ሌላው ማዋረድ ሳይሆን ትህትናን መላበስ እና የራስን ኃጢአት መመልከት ነው ብለው አስተምረውታል ይባላል። ስለዚህ እዚህ ላይ ነው በጣም መጠንቀቃል። ሰይጣን ሲፈልግ ራሱ ይለዋውጣል። አንዳንዴ ግራጋቢ፣ አስፈሪ፣
ጭንቀት ያለው እንደ ሄሮድስ የክፋት መልእክት ያዘለ ህልም ሊያሳይ ይችላል። ሁለተኛ ደግሞ የሌለንን ነገር ሰጥቶ የሌለንን ክብር አድርጎ አስመስሎ እንድንታበይ በትዕቢት ሊጥለን ሊያሳየን ይችላል። ስለዚህ ቢዋይስ በጣም እንደ እባብ ልባሞች መሆን እዚህ ላይ ነው፣ እዚህ ላይ ያስፈልጋልና ብልሰው አይወድቅም አይታለልም። በጣም መጠንቀቅ ያስፈልጋል። ስለዚህ እዚህ ላይ መጠንቀቅ፣ ማየት፣ መመርመር፣ ማንጠር የኔ ድርሻ ነው፣ የእናንተ የምትመለከቱት ድርሻ ነው። ሶስተኛው ህልም አይነት ህልም ሐሞታዊ። አሁን የኢትዮጵያውን ዶክመንት ነው የምነግራችሁ። እነዚህ እንግዲህ ከአራቱ ባህሪያት የተነሳ የሚታዩ እንደሆኑ ቀደምት የኢትዮጵያ ሊቃውንት በዝርዝር ጽፈዋል። በተለይ መጽሐፈ ፈላስፋ ጠቢባን አለኝ። እሱ በጣም የሚገርመኝ በግዕዝ የተጻፈ ዶክመንት ነውና እዛ ላይ ከአራት ነገሮች የተነሳ ህልም ይታያል ይላል። ደም፣ በልቀም፣ ሳፍራ፣ ሳውዳ ይላል። ግዕዙ እንዲህ ይላል። ህልሞች አለ ከነዚህ አራቱ ባህሪያት ይወለዳሉ ይላል። ወሶበያን ሳህስ ደም በውስተ ስጋ ዝውቱ ጠባይ ደማዊ ይሬኢ በንዋሙ ግብረ ሰናይ ወመስተፍስሒ ወአዲ ይሬኢ ህብራተ ቀያሃተ ወጻአተ ደምሂ ይላል። ወሶበ አንሳይሳ ሳፍራ ዝውእቱ ጠባይ እሳታዊ ይሬኢ ተጋዞተ ዋጽባይተ ወእሳተ ወህብራተ ብዙሃ እያለ ይቀጥላል። ወደ አማርኛ እንመልሰው መሰለኝ። ይሄ እንግዲህ በግዕዝ የተጻፈ መጽሐፈ ፈላስፋ ጠቢባን የሚል አንድ መጽሐፍ ላይ ነው ያገኘሁት። መጽሐፉ ስላለኝ እዛ ላይ ያለውን እንደወረደ ልንገራችሁ። እዛ ላይ ምን ይላል? ህልሞች ግን የሚገኙት ከአራቱ ጠባያት መቀላቀል የተነሳ ነው ይላል። እሳትነታችን፣ ውሃነታችን፣ ነፋስነታችን፣ መሬትነታችን ለማለት ነው። ይኸውም ይላል የደማዊ ባህሪ የሆነው ደም የሚባለው ስጋችን ውስጥ በጣም ሲነሳሳ ወይም ሲመላለስ ሰው ሲተኛ ምናልባት መልካም ስራዎችን፣ አስደሳች ነገሮችን ሊያይ ይችላል። አንዳንዴ በህልሙ በጣም ቀያይ ህብራተ ቀለማትን ሊያይ ይችላል። ደም ከሰውነቱ ሲወጣ ሲፈስ ሊያይ ይችላል። ይህ እንግዲህ ደም የሚባለው የአንድ ደማዊ ባህሪው ሲጸናበት ወይም ሲመላለስበት ወይም ሲነሳሳበት የሚያሳየው ህልም ነው ብሎ ይጽፋል። ስለዚህ ትንሽ ማብራሪያ ልሰጥ እችላለሁ በኋላ። ሌላ እሳታዊ ባህሪ የሆነውን ምን ይላል? ሳፍራ ይለዋል ይገልጽና፣ ሳፍራ በስጋችን ውስጥ ሲመላለስ ይላል ሲነሳሳ ሰው ተኝቶ በህልሙ ጠብ፣ ክርክር ላይ ይችላል፣ ጦርነት ላይ ይችላል፣ እሳት ላይ ይችላል፣ ብዙ መብራቶች ላይ ይችላል። መባረቅት ብልጭ ሲሉ፣ ነጎድጓድ ገገግ ሲል፣ መብረቆች ብልጭ ሲሉ ያል። ይሄ እንግዲህ እሳታማ ባህሪው የሆነው ሳፍራ በስጋ ውስጥ በሚመላለስበት በሚነሳሳበት ጊዜ እነዚህ ነገሮች ያያል ይላል። ይቀጥልና ዳግመኛም ይላል ይቀጥላል። በፀሐይ ውስጥ ምሳሌ መታጠቢያ ቤት ውስጥ ፍልውሃ ሊያይ ይችላል። ሲታጠብ በተለይ ግን ፍልውሃ ውስጥ ገብቶ ሊያይ ይችላል። ይሄ እንግዲህ የሳፍራ የሚባለው እሳታማ ባህሪ ሲነሳሳ የሚያሳየው ነው ይላል። ይህ ፍልስፍና መጽሐፍ በመቀጠል በልቀም የተባለው የውሃዊ ባህሪያችን የውሃው ባህሪ በሚነሳሳበት በሚመላለስበት ጊዜ ሰው በህልሙ ባህር ላይ ይችላል፣ ወንዞችን ላይ ይችላል፣ በረዶ ላይ ይችላል፣ ዝናብ ዶፉ ጎርፉን ላይ ይችላል፣ ውርጭ ላይ ይችላል፣ ውሃ ሲጠጣ ላይ ይችላል። እንግዲህ ውሃ ሲጠጣ ላይ ይችላል። እኔም እስቲ ውሃን ጎንጨት ልበል በዛው እና ይሄ እንግዲህ በእውኑ ነው፣ በህልሙም ሊያይ ይችላል ማለት ነው። እንግዲህ ይሄ እንግዲህ በልቀም የሚባለው የውሃ ባህሪ ሲመላለስ ነው። የመጨረሻው ሳውዳ የሚባለው ደግሞ የመሬታዊ ባህሪ ሲመላለስበት ይላል መጽሐፈ ፈላስፋ ጠቢባን። ጨለማን ሊያይ ይችላል። ይሄ ደግሞ ትንሽ ከመሬት ጋር ይያያዛል። ሙታንን ሊያይ ይችላል። የሞቱ ሰዎች በድንገት ያለፉትን ሰዎች ሊያሳየው ይችላል። መቃብራት ቦታ ሊያሳየው ይችላል። የሐዘን ስርዓት፣ የለቅሶ ስርዓት፣ የሆነ የሐዘን ልብሶችን ሊያይ ይችላልና ይሄ ደግሞ ይሄ ሳውዳ ይሄን ሲያይ ደግሞ ሰውየው ወደ እርሱ ይላል ይበው ፍርሃት ወራድ፣ ፍርሃትና ረአድ ይገባል ይላል። አሁን እንግዲህ እነዚህ አራቱ ሳፍራ፣ ሳውዳ፣ ደም፣ በልቀም የሚባሉ ከአራቱ ባህሪያት የሚመነጩ አራቱ ህልም ሐሞታዊ የሚባሉት ነገሮች በሰውነታችን ውስጥ
በሚነሳሱበት ጊዜ እነዛን ህብራትን ያሳየናል ብሎ ይሄ መጽሐፍ ያስቀምጣል። ይህ እንግዲህ ከእግዚአብሔርም አይደለም ከሰይጣንም አይደለም። ህልም መልአካዊ አይደለም፣ ህልም ሰይጣናዊ አይደለም። በጣም መጠንቀቅ ያስፈልጋል። ብቻ ከተገነባንባቸው ውቅሮች የሚመጣ ነው እና አንድ ቅዱስ መጽሐፍ ጥቅስ ሳነብ በጣም ገርሞኛል። ኢሳይያስ 29:8 ላይ አንቡ ምን ይላል? ተርቦም እንደሚያልፍ ሰው ይሆናል ይላል። ተርቦ እንደሚያልም ሰው። አሁን የራበው ሰው ህልም ሲያይ ምን ይላል? በህልሙም ይበላል ይላል። ርቦታል። በህልሙ ሲበላ፣ ጮማ ሲቆርጥ፣ ጠጁን ሲጨልጥ፣ ነገር ግን ይነቃል። ሰውነቱ ግን ባዶ ነው። ተጠምቶም እንደሚያልም ሰው ይሆናል። በህልሙም እነሆ ይጠጣል፣ ነገር ግን ይነቃል፣ እነሆም ይዝላል፣ ሰውነቱ አምሮታል ይላል። ስለዚህ ሰዎች በሚያምራቸው ነገር በመብል በመጠጥ ጊዜ እነዚህ ባህሪያቶቹ ሲያይሉበት፣ ምኞቱ ሲያይልበት ከነዚህ ሐሞታት ተዋቅሮ ጋራ እነዚህ ህልሞች በተለያየ ህብር ይገለጻሉ የሚል ፈላስፋ ጠቢባን ከኢትዮጵያው ዶክመንት ብራናው ላይ ካለው ይሄንን አንብቤላቸዋለሁ። እንደውም ሰዎች የሚያስቡትን ነው የሚያሳየው ይላል። የሚያስቡት የሚመኙትን። እንደውም አንዱ ምን ይባላል? ሹመት ይመኝ ነበር ይላል። መሪ ለመሆን ይመኛልና በህልሙ እንግዲህ ምኞቱን ነው የሚያየውና በህልሙ ዘውድ ጭኖ ነጭ ፈረስ ላይ ተቀምጦ መጎናጸፊያ ተጎናጽፎ ጦር ሰራዊት አጅቦት በህልሙ ያለ እንግዲህ ስለ መንግስት ስለሚያስብ የሚያስበው ለምሳሌ ኮምፒውተር ላይ ያሉ ስለ ኮምፒውተር ላይ ይችላሉ። ሯጮች ሲሮጡ ላይ ይችላሉ። ሼፎች ስለ ምግብ ሊያዩ ይችላሉ። ይሄ እንግዲህ ቀን ውሎውን ነው የሚያስቡትን ያሳያቸዋልና ካባ ለብሶ ዘውድ ደፍቶ ጦር ሰራዊት አጅቦት ያይና ጓደኛው ጋር ሄድና ጓዴ አለው። አቤት ተለያየን፣ እናንተ ተለያየን፣ ከዚህ በኋላ በቃን አለው። ደንግጦ ጓደኛው እንዴ ምን ሆንክ ጓዴ አለው። ህልም አየሁ አለው። ምን አየ? ነጭ ፈረስ ላይ ተቀምጬ መጎናጸፊያ ተጎናጽፌ ዘውድ ደፍቼ ጦር ሰራዊት አጅቦኝ አየሁ። ልነክስ ስለሆነ ከአንተ ጋር ያለን ደረጃ ተራርቀናል አለው። ግን ጓደኛው ተንኮለኛ ነው። አናደደው። ምን አለው? አይ ጓዴ ፈረስ እኮ ሞት ነው፣ ልትሞት ነው መሰለኝ አለው። እና በጣም ደነገጠና እንዴ አጅቦኝ የሚሄደው ጦር ሰራዊት አለው። ይሄማ ሊቀብርህ የሚጓዘው የድሩ ህዝብ ነው አለ። ተናደደና ኧረ ፈረሱ ላይ አልቀረውም ዱብ አልኩ አለው። ይሄማ ስትቀበር ነው አለ። በጣም ይበሳጭና ዱብ ብዬ አልቀረሁም እንጣጥ አልኩ አለው። ነፍስ ወደ ሰማይ ስትወጣ ነው አለው። እና ተበሳጨና ጭራሽ ህልም አላየሁም አለ። ይሄ ይሻላል ማለት ነው። እና አይነት ነገሮች አሉ። ሰው የሚያስበውን የሚመኘውን ሊያሳዩት ይችላሉ። እነዚህ ባህሪያቶቹ ማለት ነው። ባህሪያቶቹ ሌላው አንድ ቦታ ላይ ያነበብኩት በጣም ቀልድ ከህልም ጋር የተያዘ አሁንም ላጋራላችሁ እወዳለሁ። እና ሰውየው በህልሙ ምን ይመለከታል? የሆነ በሬ ሲያባረረው ያለና ጥቁር በሬ አባርሎት ገደል ውስጥ ከቶት ብቻ አመለጠና ህልም ፈቺ ጋር ሄደና ጥቁር በሬ ሲያባረረኝ አየው። አመለጥከው? አዎ። በጣም ጥሩ ነገረኛ ሰው ሊሆን ይችላል፣ አምልጠዋል አሉት ይባላል። በነጋታው ደግሞ ቀይ በሬ ሲያባረረው አደረ። አሁንም ነገራቸው፣ ሞከሩለት፣ ዝም ብለው ፈቱት። እንደው በሶስተኛው ቀን ቡራ ያሉ አየ እያለ በቃ ስለ በሬ ነው የሚያልመውና ህልም ፈቹ በስጨታሉና እንዴ ሁሌ የምታየው ስለ በሬ ነው የምታየው፣ ምን ላይ እየተኛ ነው ይሄን ህልም የምታልመው አሉት። አይ ሳር ፍራሽ ላይ እየተኛው ነው አላቸው። ታዲያ የበሬው ቀለብ ላይ እየተኛ እንዴት አያባረርህም አሉት። እና የምንተኛበትም ሁኔታ ወሳኝነት አለው ክቡራን ተመልካቾቻችን። ስለዚህ ሳፍራ፣ ሳውዳ፣ ደም በልቀም የሚባሉ ህልም መልአካዊ፣ ህልም ሰይጣናዊ እና ህልም ሐሞታዊ ተብሎ የኢትዮጵያው ዶክመንት እንግዲህ ለይቶ አንጥሮ በዚህ መልኩ አቅርቦልናል እና ተመልካቾቻችን እነዚህን ነገሮች በደንብ አድርገን ማየት ይገባናል። አሁን አንድ ትንሽ ጥናት ነግሬያችሁ አበቃለሁ። ሰዓቱ በጣም ሄዶብኛል። ይገርማል። የዛሬው ነገር 50 ላይ ከበቃን እናቆመዋለን። ከሐሞታዊ ህልም ጋር ተያይዞ የሚታዩት ናቸው። በተለይ የሃና ኒኮላስ ጥናት ይሄንን አስረጋጭ ነውና ወደ 320 ጎልማሶችን ነው ሪፖርት ምን ህልም እንደሚያዩ ጥናት የተደረገባቸው እና 48% ለህልም አላሚ የታወቀ ስም የተሰየመ ሰውን ወክለዋል።
35 በመቶ በሚሆኑት ባህሪያት በማህበራዊ ሚናቸው ለምሳሌ ወታደር ሊሆን ይችላል፣ ፖሊስ ሊሆን ይችላል፣ ከህልም አላሚው ጋር ባላቸው ግንኙነት ለይተዋቸዋል። 16 በመቶዎቹ አልታወቁም እና 32 በመቶዎቹ በመልክ ተለይተዋል። 21 በመቶዎቹ ካዩትን በጠባይ ለይተዋቸዋል። 48 ደግሞ በገጽ ወይም በፊት ተለይተዋል። 44 በመቶ ደግሞ በማወቅ ብቻ ተለይተዋል እና 55ቱ ካዩት 55 መካከል አንዳንዶቹ ትምህርት ቤት ውስጥ ሆነው አይተዋል። ይሄ ኖርማል ህልም ነው። አስተማሪዎች ሆነው አይተዋል። ማጥናት ውስጥ አይተዋል። ሁለተኞቹ ሰዎች ሲያሳድዷቸው አይተዋል። አንዳንዴ ደግሞ ጾታዊ ግንኙነት አይተዋል። መውደቅ ሲወድቁ ደግሞ አይተዋል። ይሄ እንግዲህ እነዚህ ብዙ ሰዎች በአንድ ላይ ያቀረቡት የህልም ሪፖርት ነው። ግማሾቹ ደግሞ ዘግይተው ሲደርሱ፣ ግማሾቹ በህይወት እያሉ የሞተ ሰው ያዩ አሉ። እንግዲህ በህይወት እያለ የሞተ ሰው ማለት ነው። ግማሾቹ በአየር ላይ ሲበሩ ሲወረወሩ ያዩ አሉ። ሌሎቹ ደግሞ ገደል አካባቢ ደርሰው ለመውደቅ አፋፍ ላይ ሲሆኑ፣ ግማሹ በአካላቸው ላይ ጥቃት ሲሰነዘር አይተዋል። ግማሹ እርቃናቸውን ሆነው አይተዋል። ግማሾቹ ሲበሉ አይተዋል። ግማሾቹ ሲዋኙ አይተዋል። ግማሾቹ ነፍሳትን ሲያዩ አይተዋል። ግማሾቹ ጥርሳቸው ሲወልቅ አይተዋል። ግማሾቹ ደግሞ ሲታሰሩ አይተዋል። ተገቢ የሆነ ያልሆነ አለባበስ ለብሰው አይተዋል። እንደገና ደግሞ ህፃን ሆነው ያዩም አሉ። እንደገና ተወልደው ህፃን ሆነው ያዩ አሉ። እኔ እንግዲህ ሪፖርቱ ነው እና አንድ ላይ አጠኗቸው። ግማሾቹ ደግሞ መጸዳጃ ቤት ሆነው አይተዋል። አፍረው አይተዋል። እሳት ያዩ አሉ። ብዙ አይነት ነገሮች አሉ። እንግዲህ እነዚህን ሁሉ መዘርዘር አልችልም። በግማሽ ነቅተው በአልጋ ላይ እጅ እግራቸው ተሳስረው ያዩ አሉ። ማዕበል ውስጥ ያዩ አሉ። የተቃራኒ ጾታ ያዩ አሉ። ገንዘብ በህልማቸው ሲያገኙ ያሉ እና ይሄ ሁሉ ጥናት የሚያሳየው ምንድን ነው? ሰዎቹ እንግዲህ እነዚህ የሰውነታቸው ባህሪያት በሚያሳያቸው ልኬት እጅግ ብዙ፣ ግማሾቹ ዩኤፍኦ ያዩ አሉ። ግማሾቹ ወደ አንድ ፕላኔት ውስጥ ገባን ያዩ አሉ። ግማሾቹ ርዕደ ምድር ያዩ አሉ። ግማሾቹ በህልማቸው መተንፈስ አልቻሉም የሚሉ አሉ። እንግዲህ ከ1956 እስከ 2000 ድረስ ያጠኑት ጥናት ግን በህልም በብዛት ሲበሩ ያዩ ሰዎች ናቸው እና በመቶኛ ጭማሪ ጨምሮ ሪፖርቱ አይተዋል እና ግማሾቹ በአየር ላይ ሲጓዙ አይተዋል። እንግዲህ እነዚህ ሁሉ የህልም አይነቶች፣ የህልም ዝርዝሮች እንግዲህ የተጠኑ ናቸው። አብዛኛው ጥናትና ምርምር ከተደረገባቸው ሰዎች መካከል አብዛኛዎቹ እነዚህን ህልሞችን አይተዋል። እንግዲህ ምን ያህል ትክክል ነው አይደለም የሚለውን እናንተ እዩት።